በድክመቷ ገብቼ ሔዋንን አጃጅላታለሁ ብለህ ብትል አሁንም ይቅርታ አላደረግሽልኝ? ምን አዲስ ነገር ተገኝቶ ነው ይቅር የምልህ? እሺ ቆይ ምን ላድርግልሽ? እሺ ዞር በልልኝ። አቤት ዞር በልልኝ እያልኩ አይደል? ዞር በልልኝ በቃ። ምን? ተወኝ በቃ ተወኝ፣ እባክህ ተወኝ። ውሻ ለነገሩ ችግር የለም። አሁን የኔ ቀን እየመጣ ነው እኮ። እኔ? አዎ አንተ ነህ። ለኔ እንደዚህ መሆን ለባንቴሮ መታሰር ምክንያት አንተ ነህ። እኔ እኮ አይደለሁም ሰውነቴ ንቄ በሱስ ውስጥ የተዘፈቁት። እኔ እኮ አይደለሁም በመጠጥ ብርጭቆ ውስጥ የተደበቁት። እኔ አይደለሁም እኮ ምንም ያላረገው ልጅ ፖሊሶች እያዳፉ ሲወስዱት ዳር ቆሜ ያየሁት። ልብ ካለሽና ሰብአዊነት ከተሰማሽ ሂጂና ለፖሊሶቹ እጅሽን ስጪ። ያኔ ከህሊናሽ ነጻ ትሆኛለሽ። ምንድን ያልከው? ምን ልጅ ነሽ? አዎ ልጅ። አዎ የኔ ልጅ። ነገር ከተሰማ ወይም ከታወቀ ልጅ ይነጥቁኛል፣ ይወስዱታል ከኔ። ጆሮ ጠቢብ ይለኝ ነው፣ ግን እውነታው ለዚህ ልጅ እኔ ልቤ ስፍስፍ ማለቱ ነው። እማዬ የለሽን እንጂ ልብሽን ማን ያውቃል? ባንቴሮ ልጠይቀው ሄጄ ነበር። ጠቁሯል፣ ከስቷል፣ በቃ ከሰውነት ጎዳና ወጥቷል። እንደዛ ጉስቁል ብሎ ሳይሆን እንዴት እንደከፋኝ ብታይ። ብዬሽ ነበር እኮ እኔ እንዴት እንደማናገርሽ አውቃለሁ ብዬሽ ነበር። አንተ እስከ መቼ ልትደብቀኝ ነበር? ሮዛ ናት አይደል የነገረችሽ? እኔ ሌላ ነገር አልፈልግም፣ ወሬም አልፈልግም። አሁን ሆኖ የወንድሜን ቤት በራሴ ስም ታዞርልኛለህ ማለት? ቆይ ለምንድን ነው የፈለግሽው? ልሸጠው። ይኸውልሽ ይሄ የጓደኛዬ ማስታወሻ ነው። ስትሸጩ ደግሞ ቆሜ ማየት አትሸጩ። እሸጠዋለሁ። ሮዛ ሔዋንን አጣብቂኝ ውስጥ ጨምራታለች ማለት ነው። እንግዲህ ሮዛ አሁን ላይ ሔዋን ላይ እያደረገች ያለችው ነገር እንደ ሰው የሚጠበቅ አይደለም ማለት ነው። ሔዋን እንደውም የሰራችው ስራና በሷ ምክንያት ባንቴሮ እስር ቤት ስለገባ በጣም ጸጽቷትና ራሷን እየወቀሰች ነው ያለችው። እንግዲህ እስር ቤትም የማትገባበትና ወንጀሉን እሷ እንደሰራች የማታጋልጥበት ብዙ ምክንያቶች አሏት። ምክንያቱ የራሷ ሆኖ ሳለ ሮዛ ግን አሁን ላይ ደግሞ በሔዋን በጣም እየተጫወተችባት ነው ማለት ነው። እንግዲህ ከዚህ በፊት ሔዋን ሱስ እንዳለባትና ወይም ደግሞ ያንን ሱስ ስትጠቀም እንግዲህ ቪዲዮና ፎቶ በሷ እጅ አለ። ያ ነገር ደግሞ አሁን ላይ ለሮዛ ጠቅሟታል ማለት ነው። ባንቴሮ እስር ቤት በገባበትና በተጠረጠረበት ጉዳይ ላይ እንግዲህ የሔዋን እጅ አለበት ብዬ ይሄንን ማስረጃ ሰጥቼ ወይም ደግሞ ባንቴሮ ንጹህ እንደሆነ ማድረግ እችላለሁኝ። ግን ደግሞ ያንን ማድረግ አልፈልግም። ምክንያቱም ባንቴሮን ራሱ በዚህ እንዲኖርና እሱን ማየት አልፈልግም። ለሱም ቢሆን አራራለትም። ግን ይሄ ማለት ደግሞ አንቺን እወድሻለሁ ወይም ደግሞ አንቺ ከኔ ጋር እንድትሆኚ እፈልጋለሁ ማለት አይደለም እያለች መከራዋን እያሳየቻት ነው ያለችው። ሮዛም ሔዋንን በጣም ትጠላታለች። አንደኛ ነገር ዴቭን ትወስድብኛለች ብላ ስለምታስብና ሁለተኛ ነገር ደግሞ እዛ ቤት ውስጥ እንድትኖር አትፈልግም። ምንም እንኳን የልጅነት ጓደኛዋና ከዚህ በፊት ብዙ ነገር አብረው ቢያሳልፉም አሁን ግን በዴቭ ስለመጣችባትና ሮዛም በፍጹም ሔዋንን ማየት ስለማትፈልግ ባገኘችው አጋጣሚ እሷን መጉዳት ነው የምትፈልገው ማለት ነው። አሁንም ሮዛ ይሄንን ነገር ነው እያደረገች ያለችው። እጇ ላይ ባለ ማስረጃ እንግዲህ ሔዋንን አቅሏን እያሳተቻት ነው ያለችው። ራሷን እንድትስትና የበለጠም እንድትጸጸት እያደረገቻትና በጣም እያሰቃየቻት ነው ያለችው ማለት ነው። የዚህ ሁሉ ነገር መነሻና እንግዲህ ውጥንቅጡ ሁሉ ዴቭ ነው ማለት ነው። ዴቭን እንግዲህ ሮዛ ስትስመው ስላየች ነው ይሄ ሁሉ ስተትና ችግር እየተፈጠረው። ሔዋን ዴቭን ብታፈቅረውም ከሱ ጋር መሆን ብትፈልግም ግን ሮዛ አሁን ላይ ዴቭን መሳም ትችላለች። ምክንያቱም ባሏ ነው። እስካሁን ድረስ ምንም አይነት ሰማንያ አልተቀደደም በሁለቱ መካከል ያለው ግንኙነት ለጊዜውም ቢሆን ቢቋረጥና አብረው እንደ ባልና ሚስት ባይኖሩም ምክንያቱም ሮዛ ዴቭ ላይ ያደረገችው ባለው ነገር ቢቀየማትና እሷን ችላ ቢላትም
አሁን ላይ ግን ሮዛ ዴቭን የመሳምም ሆነ ምንም የማድረግ መብት አላት እሱ እስከፈቀደ ድረስ ማለት ነው። ዴቭም ከሮዛ ጋር መሆን አይፈልግም። በእርግጥ ግን ሳያስበውና አንድ ደስታ ነገር ስለነገራት ነበር እየሳመችው ማለት ነው። በዚያ አጋጣሚ ሔዋን እንደዛ ስታደርግ ስላየችው ሮዛ ዴቭን ስትስመው ስላየች ብቻ ይሄ ችግር ተፈጥሯል ማለት ነው። በዚህ ተናዳ እንግዲህ መጠጥ ጠጥታና ራሷንም እንድትስት ሱሷ ውስጥ ለመዘፈቅና ሌላ ነገሮችን ለማድረግ ራሷን ለመሳትና የተፈጠረውን ነገር ለመርሳት ብላ ያደረገችው ነገር ባንቴሮ ላይ ትልቅ ችግር ፈጥሯል ማለት ነው። ሔዋንም እንግዲህ ዴቭን እየወቀሰችው ነው ያለችው። የዚህ ሁሉ ነገር መነሻ አንተ ነህ። እኔ ላንተ ብዬ ብዙ መስዋዕት እከፍያለሁኝ፣ ግን እኔን እንደ ሰው አልቆጠርከኝም። ስለዚህ እዚህ ችግር ውስጥ እንድገባ ያደረከኝ ስለ ባንቴሮ መታሰርም ሆነ እኔ አሁን ስላለሁበት ሁኔታ ትልቁ ተጠያቂ አንተ ነህ ብላ ዴቭን እየወቀሰችው ነበር። ዴቭም እንግዲህ በጣም ተናዶ ህሊና እስከወቀሰሽና እንግዲህ አንቺ እንደ ሰው ማሰብ ከቻልሽ ባንቴሮ እጅ ላይ ካቴና ሲገባ ዝም ብለሽ ማየት አትችይም ነበር። እንደምታስቢውና እንደምታወሪው አይነት ሰው አይደለሽም። በጣም ራስ ወዳድ ነሽ። አሁንም ቢሆን አረፈደም። ወንጀሉን አንቺ እንዳደረግሽውና እሱ ምንም እጁ እንደሌለበት ተናግረሽ ባንቴሮን ነፃ አውጥተሽ ከጸጸት መላቀቅ ትችያለሽ። እኔ ግን ምንም አላደረኩኝም። ስብዕናዬንም ሰውኛዬንም በፍጹም አልረሳሁኝም። አንቺ ራስሽ ነሽ እንጂ የዚህ ሁሉ ነገር ተጠያቂ እኔ አይደለሁም ብሏታል ማለት ነው። ሔዋን ዴቭ ያልጠበቀውን ነገር ነው የተናገራት ማለት ነው። እሷ ደግሞ በፍጹም መታሰር አትፈልግም። በፍጹም መታሰር አልፈልግም ብላ የራሷን ምክንያትም አቀርባለች ማለት ነው። እንግዲህ ሔዋንም ራሷ መታሰር የማትፈልግበትና ወይም ደግሞ እስር ቤት ውስጥ መቆየት የማትፈልግበት ምክንያት አንደኛ እኔ ራስ ወዳድ ነኝ። ምክንያቱም በነፃነት ነው መኖር የምፈልገው። እዛ 4 ማዕዘን ክፍል ውስጥ ታሽጎብኝ መዋል አልፈልግም። ስለዚህ በፍጹም እጄን ለፖሊስ አሳልፌ አልሰጥም ብላለች እና አንድም አስደንጋጭና በፍጹም ያላሰብነውንም ነገር ተናግራለች። አንደኛው ምክንያቴ ደግሞ ልጄ ነው ብላለች ማለት ነው። ሔዋን እስካሁን ድረስ ልጅ እንዳላት በፍጹም አናውቅም። ይሄንን ሚስጥር እንግዲህ ለሉሊት ብቻ ነው የነገረቻት። እኔ እንደምታስብኝ አይደለሁም፣ ልጅ አለኝ። እንግዲህ ለልጄ ትልቅ መስዋዕትን ከፍያለሁኝ። እዚህ ነገር ውስጥ ተዘፍቄ ሲያየኝና እስር ቤት እንደሆንኩኝ ስታወቅ ልጄን ይወስዱብኛል፣ ከኔም ያርቁብኛል። እኔ ደግሞ ከልጄ መራቅ አልፈልግም። አሁንም ለሀገሬና ለሕዝቤ የሆነ ነገር ባበረክትና የሆነ ነገር ባደርግላቸው ብዬ ነው እንጂ የመጣሁት ከልጄ በፍጹም መራቅ አልፈልግም። መቼም ቢሆን እኔ ራሴን አሳልፌ ለፖሊስ አልሰጥም ብላለች። እንግዲህ ሔዋን አባቱ ማን እንደሆነ ባናቅም ከማን እንደወለደች ባናቅም አሁን ላይ ልጅ እንዳላት ተናግራለች ማለት ነው። ዴቭም ይሄን ነገር ሲሰማ ምን እንደሚል ባናቅም አሁን ላይ ግን ሔዋን ልጅ አላት ማለት ነው። ይሄ እንግዲህ ለሁሉም አስደንጋጭ ወሬ ነው የሚሆንባቸው ማለት ነው። ዴቭ እንግዲህ እስካሁን ድረስ ሮዛ ለመፍታትና ከሷ ለመላቀቅ ከዛም በኋላ እንግዲህ ከሔዋን ጋር ለመሆን ነው እያሰበ ያለው። አሁን ላይ ሔዋን ልጅ እንዳላት ሲሰማ አብሯት ይሆናል ወይስ አይሆንም የሚለው ነገር ራሱ ትልቅ ጥያቄ ነው። እስከ ዛሬ ድረስ ለምንስ ሚስጥር እንዳደረገችውና ማንም እንዳያቅ እንደፈለገች አላወቅንም ማለት ነው። አሁን ላይ ግን ሔዋን ለሉሊት ብቻ ሚስጥሯን ተናግራለች ማለት ነው። አሁን ላይ እንግዲህ ባንቴሮም ያለበት ሁኔታ በጣም አስቸጋሪ ነው። እጅ ከፍንጅ የተያዘበት ወንጀል ስለሆነ እንደዚሁ በቀላሉ ሊላቀቅና በቀላል ደግሞ ወይም በዋስ ወይም በሌላ ነገር ለመውጣት አልቻለም ማለት ነው። ይባስ ብለው እንደውም እስር ቤትም ሊቀይሩት እያሰቡ እንደሆነ ለዴቭ ነግሮታል። ዴቭ ግን ጠበቃውን አናግረን የሚሆነውን ነገር እናደርጋለን፣ በፍጹም አትጨነቅ ብሎ እያጽናናው ነው ያለው። እንግዲህ ባንቴሮ ሔዋንን ምን ያህል እንደሚወዳት እና ከሷ ጋር መሆን እንደሚፈልግ እናውቃለን ማለት ነው። ይሄንኑ መስዋዕት እየከፈለላት ያለው እንግዲህ ፍቅሩና ለሷ መልካም አስተሳሰብ ስላለው ብቻ ነው። አሁን ላይም ይሄ ነገር በመፈጠሩ እየተጸጸተችና ራሷንም እየወቀሰች እንደሆነ ሰምቷል ማለት ነው። ዴቭ ደግሞ ይሄንን ነገር እንዲያረጋጋትና እንደዚህ አይነት አስተሳሰብ
ማቆም እንዳለባት እንዲነግራትም ለዴቭ ነግሮታል ማለት ነው። ባንቴሮም እንግዲህ ከሔዋን ይልቅ እኔ ብታሰር ምንም ነገር አልጎዳም፣ እሷ ለሀገርና ለሕዝብ የሚጠቅምና የምትኖርለትና የምታደርገው የምታበረክተው ነገር ስላላት እኔ ብታሰር ምንም አይነት ነገር አላጎልም። ስለዚህ ይሄ ነገር እንደዚሁ ይቀጥላል። እሷ ግን ራሷን የምትወቅሰውና ራሷን የምትጎዳበት ምክንያት የለም ብሎ ዴቭን ለማሳመን ሞክሯል ማለት ነው። ሮዛ እንግዲህ የወደቀን ሁሌ መቀጥቀጥና መረጋገጥ ትወዳለች። ሔዋን በወደቀችበትና እንዲህ ባዘነችበት ሰዓትም ትልቅ ችግር ውስጥ ጨምራታለች። ሌላ ነገርም ሔዋን ሚስጥር አውጥታለች ማለት ነው። እስከ ዛሬ ድረስ ዴቭ ያልነገራትን የወንድሟ ቤት እንግዲህ በዴቭ ውክልና እንዳለ እናውቃለን ማለት ነው። አሁን ላይ ሔዋን ይሄንን ነገር ስትሰማ እንግዲህ የወንድሜን ቤት በኔ ስም ማዞር አለብህ፣ እኔም እሸጠዋለሁ ብለዋለች። በፍጹም ይሄ ሊሆን እንደማይችልም ዴቭ እየነገራት ነው። የዚህ ሁሉ ተንኮልና የዚህ ሁሉ ሴረኛ እንግዲህ ሮዛ ነች። ይሄንን ነገር ቤቱን ከሱ ተቀብለሽ ወደኔ አሳልፈሽ ካልሰጠሽኝ እጄ ላይ ያለውን መረጃና ማስረጃ ለፖሊስ ሰጥቼ እስከ መጨረሻው ድረስ ከርቸሌ ትገቢያለሽ ብላ እያስፈራራቻት ነው ያለችው ማለት ነው። የሮዛ አካሄድ እንግዲህ እናቷ እዛ ቤት ውስጥ ስለሚኖሩ እናቷን ከቤት አልበኝነትና ወይም ደግሞ ሌላ ቦታ መሄጃም ስለሌላቸው እሳቸውን ለማትረፍ እያደረገች ያለችው ጥረት ነው። እያሰበች ያለችውና ወይም እየሄደችበት ያለው መንገድ ግን በፍጹም ሊሳካ አይችልም። ዴቭም ይሄንን ነገር በፍጹም አያደርግም ማለት ነው። ግን አሁን ላይ ሮዛ ያቀረበችው ነገር በሔዋንና በዴቭ መካከል ትልቅ ልዩነት ሊፈጥር ይችላል ማለት ነው። ምክንያቱም ሮዛ ቤቱን ትፈልገዋለች። ሮዛ ጋር ደግሞ የሔዋን መረጃ አለ። ስለዚህ ሔዋን ደግሞ መታሰር ስለማትፈልግ ምንም ነገር ለሮዛ ለማድረግ ዝግጁ ነች ማለት ነው። እንግዲህ ቤቱ ወደ እሷ ስም ከተዘዋወረ በኋላ ለሮዛ አሳልፋ ለመስጠት እንደምትፈልግም ለዴቭ ነግረዋለች ማለት ነው። ዴቭ ደግሞ የጓደኛው ማስታወሻና ስለዚህ የጓደኛው ማስታወሻ ስለሆነ በፍጹም ይሄንን ነገር አሳልፎ መስጠት አይፈልግም። በሁለቱ መካከል እንግዲህ ትልቅ ችግር ሊፈጠር ይችላል ማለት ነው። ሮዛ ላይ ያለውን መረጃ ከእጇ ፈልቅቀውና ወይም ደግሞ እስከ መጨረሻው ድረስ ካላጠፉት የሔዋን እንግዲህ ህልውናና ማንነት በሮዛ እጅ ነው ማለት ነው። ባገኘችው ሰዓት እያስፈራራቻትና ራሷን እንድትስትም እያደረገቻት ነው ያለችው ማለት ነው።